ወደ ሀገራችን በዋጋው ቅናሽ የሆነ የፒክአፕ ኤሌክትሪክ ተሽከርካሪ በ50% የባንክ ብድር ቀርቧል ቢባል ታምናላችሁ? ይህ እንግዲህ ከሰሞኑ ማለትም ኦልሞስት ትናንትና ነው ለገበያ የቀረበው። ዛሬ ሪቪው የምንሰራበት ተሽከርካሪ ዶንግፌንግ ሪጅ 7 ይባላል። በዛሬው ዝግጅታችንም ይህ ተሽከርካሪ ምን አይነት ተሽከርካሪ ነው፣ እንዲሁም ደግሞ የማትጠብቋቸው ብዙ ነገሮችን ይዞ የቀረበ ተሽከርካሪ ስለሆነ ስለሱ በደንብ የተብራራ መረጃ ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ አዳዲስ እና ምርጥ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ አለማድረግ ንፉግነት ነውና ሰብስክራይብ እያደረጋችሁ ቪዲዮአችንን ጀምር። መልካም ቆይታ። ከተማችን ላይ የተለያዩ የፒክአፕ ተሽከርካሪዎች አሉ። እነዚህ ተሽከርካሪዎች ያው ኤሌክትሪኮች አሉ፣ ሃይብሪዶች አሉ። አሁን ገበያ ላይ የምታገኟቸው ሙሉ ለሙሉ ኤሌክትሪክ የሆኑት ኦልሞስት 2-3 የሚሆኑ ናቸው። ከነዛ ውስጥ ደግሞ በዋጋው ቅናሽ የሚባል ከማርኬቱ ጠቅላላ ቅናሽ የሚባል ነው። የተሽከርካሪም ወደ ሀገር ውስጥ የገባው በበላይ ሞተርስ ነው። ይሄ ቪዲዮ ምንም አይነት ፕሮሞሽን አይደለም። የትኛውም ካምፓኒ ፕሮሞሽን አልከፈለንም። እዚህ ላይ ማወቅ ያለባችሁን ነገሮች ነው ይዘን የመጣ ነው። ስለ መኪናው እያንዳንዱ ነገሮች እንመለከታለን። ጥሩ ጎኑንም እናያለን። ያው የተከፈለበት አይደለምና መጥፎ ጎኑም ካለ መጥፎ ጎኑንም አንድ ባንድ እንመለከታለን። አታስቡ፣ እያንዳንዱ ጥሩ መረጃዎችን ታገኛላችሁ። ከዛ በፊት ግን እነዚህ ተሽከርካሪዎች ለምን አይነት አገልግሎት እንጠቀምበታለን የሚለውን ነገር ማወቅ አለብን። እንደምታውቁት ከተማችን ላይ ብዙ ጊዜ ፒክአፕ ተሽከርካሪዎች እንደ ማጌጫ የምንጠቀምባቸው አሉ። ለስራ ይዘን በምንወጣበት ጊዜ ማወቅ ያለብን አብዛኞቹ ሊፍ ስፕሪንግ የኋላ ሰስፔንሽን ያላቸው ቢሆኑ ይመከራሉ። ምክንያቱም ከኋላ የመጫን አቅማቸው የተሻለ እንዲሆን። ይህም ተሽከርካሪ የኋላ እቃ መጫኑ ኦልሞስት ወደ 8 ኩንታል ያህል ነው። ስለዚህ ይህ እንግዲህ ጥሩ ነው በሚል እንጀምረዋለን ማለት። የተሽከርካሪ ዶንግፌንግ ሪጅ 7 የሚባለው ሙሉ ለሙሉ ኤሌክትሪክ ነው። ነገር ግን ዶንግፌንግ ሙሉ ለሙሉ አላመረተውም። ይህ እውነታው ነው። ምንድነው ያላቸው የኒሳን ዶንግፌንግ እና ሜርሴዲስ አንድ ላይ በመሆን አንዳንድ ፕላትፎርሞችን አንድ ላይ የሚጠቀሙባቸው አጋጣሚዎች አሉ። ይህም እንግዲህ አንዱ ይሄ ነው። በተለይ በፒክአፕ ላይ እንደምታውቁት ኒሳን ከሁሉም የተሻለ ኤክስፔሪየንስ አላቸው። በዚህ ምክንያት የተሽከርካሪ የሚጠቀመው የሻንሲ ሙሉ ለሙሉ ኒሳን ናቫራ የምንለው በተለምዶ ኒሳን ፒክአፖች የምንላቸው እነሱ ናቸው። በዋነኝነት ያው ኒሳን ናቫራን ከፈለጋችሁ ኒያላ ሞተርስ ጋር የምታገኟቸው ማለት ነው። ነገር ግን ይሄኛው ሙሉ ለሙሉ ወደ ኤሌክትሪክ እንዲቀየር ተደርጓል። ሌላኛው ደግሞ በሜርሴዲስ ኤክስ ክላስ የሚባለው ኒሳን ናቫራ እና ዶንግፌንግ ሪጅ 7 የምንላቸው ተመሳሳይ የሆኑ ተሽከርካሪዎች ናቸው ማለት ነው። በዋነኝነት ምናቸው ካላችሁኝ የሻንሲያቸው ላይ ይህም መሆኑ መኪኖቹ ላደር ፍሬም የሚባል ሻንሲ ነው ያላቸው። ማለትም ሻንሲውና ቦዲው የሚለያዩ ናቸው። ከዚህ በተጨማሪ ደግሞ ከከተሞች ይዘናቸው ብንወጣ የማይመቹ መንገዶች ላይ እንድንጠቀም ያስችሉ ናቸው። ሌላኛው ደግሞ መኪኖቹ ለከባድ ስራዎች እንዳልኳችሁ እቃዎችን ለመጫን በረሃ ገብተው ለመውጣት የሚሆኑ ናቸው። እንደነዚህ አይነት ሻንሲ የሚጠቀሙ ተሽከርካሪዎች እውነት ለመናገር የተሽከርካሪ ኒሳን ናቫራ በኤሌክትሪክ ብላችሁ ልታስቡ ትችላላችሁ። ይሄ ደግሞ አዲስ ነገር አይደለም። ሪች የምንላቸው ተሽከርካሪዎች ለእኛ ሀገር አዲስ አይደሉም። ከዚህ በፊት የመንግስት መስሪያ ቤቶችም ሲጠቀሟቸው የነበሯቸው ተሽከርካሪዎች ማየት ይችላላችሁ። ሙሉ ለሙሉ የዶንግፌንግ ሪጅ ካሏችሁ ያው ኒሳን ተሽከርካሪዎች እንደሆኑ መገመት ይችላላችሁ። የተሽከርካሪ ኦልሞስት ወደ 245 የፈረስ ጉልበት ማመንጨት ይችላል። መኪናው በ2 ዊል ድራይቭ አለው፣ በ4 ዊል ድራይቭ አለው። ቀጥታ ደውዬላቸው የነገሩኝ መረጃ ምንድነው በ4 ዊል ድራይቭ ነው አሁን አማራጭ ያላቸው። ይህም እንግዲህ ኦልሞስት መኪናው ከ245 የፈረስ ጉልበት በላይና ከ420 ኒውተን ሜትር ኦፍ ቶርክ በላይ የማመንጨት አቅም አላቸው። ይህ እንግዲህ ጥቅሙ ምንድነው? መኪናውን የትም ቦታ ይዘነው ገብተን ብንወጣ ያለምንም ችግር፣ በተለይ ቶርኩ ሃይ ስለሆነ ያለምንም ችግር በቀላሉ ገብቶ መውጣት ይችላል ማለት ነው። የተሽከርካሪ ለምናገኛቸው ሞተሮች ፐርማነንት ማግኔቲክ ሲንክሮናይዝ ሞተሮች ናቸው። እንደነገርኳችሁ 248 እና 420 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላሉ። ነገር ግን ይህ ሁሌ ትክክል ነው ማለት አይደለም። አንዳንድ ጊዜ በሲንግል ሞተሩ ማለትም በሪር ዊል ድራይቭ ብቻ በሚሆንበት ጊዜ የጉልበቱ የመቀነስ ነገር ልትመለከቱ ትችላላችሁ። ሌላኛው ደግሞ እስቲ ስለ ባትሪው እንመልከት። ባትሪው ላይ እነዚህ ተሽከርካሪዎች የሚጠቀሙት ባትሪ ባለ 77 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ነው። ይህም እንግዲህ መኪናውን 451 ኪሎ ሜትር ማጓዝ ያስችላል። ይህ ግን ማወቅ ያለባችሁ መኪኖቹ ጭነት ሲጫንና ጭነት ሳይጫን የሚኖራቸው ኪሎ ሜትር ቫሪ ያደርጋል። የትኛውም መኪና ላይ ጭነት ሲኖረውና ጭነት ሳይኖረው ቫሪ ያደርጋል። በተለይ የስራ መኪኖች ላይ ይህም ተሽከርካሪ 450 ይላል። ያለ ጭነት 450 ኪሎ ሜትር የመጓዝ አቅም አለው። ነገር ግን ጭነት በሚጫንበት ጊዜ ወደ 400 የመውረድ አጋጣሚዎች ሊኖሩ ይችላሉ። እንዳደነገጡ መኪናቸው ተበላሽቶ አይደለም፣ ግን ጭነት በሚጫንበት ጊዜ ያንን ጭነት ተሸክሞ የሚጓዝበት ኃይል ተጨማሪ ስለሚያስፈልገው ያንን ኃይል ስለሚጠቀም የሚጓዝበት ኪሎ ሜትር ስለሚያንስ ነው ማለት ነው።
ከዚህ በተጨማሪ መኪናውን በፋስት ቻርጀርም በስሎ ቻርጀርም ቻርጅ ማድረግ ትችላላችሁ። በፋስት ቻርጀር አይመከርም፣ ታውቁታላችሁ። ሊቲየም አየን ፎስፌት ባትሪ ነው፣ ከሌሎቹ የተሻለ ነው። ለኢመርጀንሲ ብትጠቀሙት ነው ይሄ ፋስት ቻርጀሩ። ግን ኦልሞስት ከ30 እስከ 60 ደቂቃ ውስጥ ከ30 እስከ 80 የመድረስ አቅም አለው ቻርጅ ፐርሰንቱ ማለት ነው። በኤሲ ፋስት ቻርጅ በኤሲ ስሎ ቻርጅ በሚሆንበት ጊዜ ደግሞ ከ8 እስከ 10 ሰዓት ባለው ውስጥ ፉል የማድረግ አቅም አለው። ታዲያ የመኪናው አጠቃላይ ገጽታ ምን ይመስላል ካላችሁኝ፣ መኪናው ረዘም ያለ ተሽከርካሪ ነው። ወደ 5.2 ሜትር አካባቢ ርዝመት ያለው ነው። ስፋቱም 1.8 ነው። ቁመቱም 1.8 የሆነ ነው። እውነት ለመናገር ማወቅ ያለባችሁ ደግሞ ዊል ቤዝ ነው። ዊል ቤዝ ማለት እቃውም ይሁን ሰው የሚቀመጥበት አጠቃላይ ከመኪናው ርዝመቱ ያለችው ነች። እሷ ደግሞ ወደ 3 ሜትር አካባቢ ነች። 5 ሰው ማስቀመጥ ይችላል። መኪናው በዋነኝነት የሚወዳደረው ከነ ኒሳን ናቫራ ቤት ካደረገው ተሽከርካሪ እንዲሁም ደግሞ ከቶዮታ ሃይሉክስ ጋር ተቀራራቢ የሆነ ተሽከርካሪ ነው። ታዲያ የተሽከርካሪ ላይ የምናገኛቸው ፊቸሮች ምን ናቸው የሚሉት ነገሮች እንመልከት። መኪኖቹ ውጫዊ ገጽታው ላይ ኤልኢዲ መብራቶች ይኖራቸዋል። ክሮም ግሪል እንደ ትሪም ሌቭሉና እንደ መኪናው የተመረተበት ሀገር ልዩነት ይኖራቸዋል። ከዚህ በተጨማሪ ጠንከር ያለ ላደር ፍሬም ፒክአፕ ዲዛይን አላቸው። ከመሬት ያላቸው ከፍታ ከፍ ያሉ ናቸው ማለት ነው። ታዲያ የተሽከርካሪ ላይ ደግሞ ጥሩ የሆኑ ነገሮችም አሏቸው። ለምሳሌ ወደ ውስጥ ስንገባ ኢንስትሩመንት ክላስተራቸው ዲጂታል ነው። ተለቅ ያለ ኢንፎቴመንት ስክሪን አላቸው። 360 ካሜራ አላቸው። እንዲሁም ደግሞ ወደ ሌክዠሪ መኪኖችም ትንሽ ያደላቸዋል። ወደ ዜሮ ግራቪቲ የሚባሉ ወንበሮች አሏቸው። በአደጋ የመከላከል ብቃትም መጥፎ የሚባሉ አይደሉም። መኪኖቹ ኦልሞስት በፎር ዊል ዲስክ ብሬክን የተገጠመላቸው ናቸው። ታይፕ ሞኒተሪንግ አላቸው። ሴፍቲ ኮንትሮል እና በዛ ያሉ ኤርባጎችን እነዚህ መኪኖች ላይ ታገኛላችሁ። እስካሁን ጥሩ ያልኳቸውን ነገሮች ነግራችኋል። መጥፎ ያልኩትን ደግሞ ልንገራችሁ። እነዚህ መኪኖች ሙሉ ለሙሉ ግራውንድ አፕ ዲዛይን የተደረጉት ለነዳጅ መኪና ነው። ይህን ነገር ማወቅ አለባችሁ። ይህም በመሆኑ የነዳጅ መኪናን ወደ ኤሌክትሪክ በምንቀይርበት ጊዜ ከኋላ የኤሌክትሪክ ሞተሩ እንዲሁም ደግሞ ባትሪው ከመሬት ያለው ከፍታ ትንሽ ዝቅ ማለት ነገር አለ። ስለዚህ እነዚህ መኪኖች በምንገዙበት ጊዜ ከመሬት ያላቸውን ከፍታ በደንብ አስተውላችሁ ማወቅ አለባችሁ። እንደ ግራውንድ አፕ ኤሌክትሪክ መኪና ከመሬት ያላቸው ከፍታ ባትሪውም ወይ ደግሞ በሞተሩም ሙሉ ለሙሉ የተሸፈነ ላይሆን ይችላል። እንግዲህ የተለያዩ የፒክአፕ ተሽከርካሪዎች ላይ ያየ ነው አንዱ ነገሩ ነው። እነዚህ መኪኖች እንደነገርኳችሁ በዋነኝነት የሚወዳደሩት እንደነ ቶዮታ ሃይሉክስ የመሳሰሉ ተሽከርካሪዎች የሚወዳደሩ ናቸው። እዚህ መኪና ላይ ጥሩ ካልኳቸው ነገሮች መካከል መኪናው የተገጠመለት ባትሪ ሊቲየም አየን ፎስፌት ነው። ከሌሎቹ ፒክአፕ ተሽከርካሪዎች ሊቲየም አየን ፉል ኤሌክትሪኮች ሊቲየም አየን ናቸው። እነዚህ ሊቲየም አየን ፎስፌት ናቸው። ባትሪ ሴፍቲያቸው የተሻሉ ናቸው። ለፕሮዳክሽንም ኮስታቸው ቅናሽ ነው። ከዚህ በተጨማሪ ግዢ ላይም ይቀንሳሉ ማለት ነው። መጥፎ ያልኩት እንግዲህ እንደነገርኳችሁ ከመሬት ያለው ከፍታቸው ትንሽ እሱ ነገር መታየት ይኖርበታል። እነዚህ መኪኖች ለየትኛው አገልግሎት ይሆናሉ ካላችሁኝ፣ ለኮንስትራክሽን ስራዎች፣ ዴሊቨሪ ለማድረግ፣ ማይኒንግ ኦፕሬሽን፣ አይካልቸር ላይ እንዲሁም ደግሞ ለመንግስት መስሪያ ቤቶችም የሚሆኑ ናቸው። እነ ተሽከርካሪዎች እንግዲህ ወደ 8 ኩንታል አካባቢ የመጫን አቅም አላቸው። በጣም ጥሩ የሚባል ነው። ውስጣቸው ሞደርን የሚባል ዘመናዊ የሚባል ገጽታ ያላቸው ናቸው። እነዚህ መኪኖች በዚህ ጥሩ መጥፎ ብያቸዋለሁ ማለት ነው። እነዚህ መኪኖች ዋናው ነገር ዋጋቸው ነው። እነዚህ መኪኖች ላይ የወጣላቸው መሸጫ ዋጋ በ9,500,000 ብር ለገበያ እንዳቀረቡ ገልጸውልናል። ነገር ግን ይህንን ሙሉ ከፍሎ መውሰድ የማይችል ሰው ደግሞ በ50% ማይክሮ ፋይናንስ ብድር ራሳቸው አመቻችተው ስለሚጠብቋችሁ ይህንንም አማራጭ መውሰድ ከፈለጋችሁ ይህም አማራጭ አላችሁ ማለት ነው። እንግዲህ ሙሉ ለሙሉ ፕሮሞሽን አይደለም፣ ምንም አይነት ማስታወቂያ አይደለም። እናንተ ስለጠየቃችሁ ለእናንተ ብለን የሰራ ነው ቪዲዮ ነውና ሰብስክራይብ በማድረግ ቤተሰባችን ብትሆኑ ቻናላችን ብታሳድጉ ጥሩ ነው እንላለን። ይህን መኪና የት እናገኛለን ካላችሁ ደግሞ የድርጅቱን ስልክ ቁጥራቸውን ከስር ኮሜንት ላይ ታገኛላችሁ። አዲስ ያገለገለ መኪናችሁ እንዲፈተሽላችሁ የምትፈልጉ ከሆነ ከስር የምታገኙ ስልክ ቁጥር ይደውሉልን። እንዲሁም ደግሞ መኪናችሁን መሸጥ መለወጥ የምትፈልጉ ከሆነ ደግሞ ቴሌግራም ቻናላችን አለ። እሱን ጆይን በማድረግ በእሱ ላይ መኪናችሁን መሸጥ መለወጥ ትችላላችሁ ማለት ነው።